የተክለ ሃይማኖት አጽም ለዘላለም ህይወት ይጠቅማል? ይጠቅማል። አዎ በቃ የሚጠቅምህ ከሆነ መልካም። አጽሙ እንዴት እንደሚጠቅምህ ከመጽሐፍ ቅዱሳዊ ማስረጃ ጋር አድርገህ አስረዳ። ይጠቅማል ሲባል አንደኛ ከስጋ ፈውስ ትፈወሳለህ። ስለ ስጋ ፈውስ አይደለም የጠየቅህ፣ ቆይ አንዴ ስለ ዘላለም ህይወት ነው የምጠይቅህ። አታቀላቅለው። ከስጋ ፈውስ ይፈውሳል ማለት እኮ ለመንፈሳዊ ህይወት ይረዳሃል ማለት ነው። ማጆሪቲው ህዝብ እንደዚህ ነው የሚያስበው። ለዛም ነው እኮ መቃብሩን ለመሳለም የሚሄደው ጉዞ እያለ ገንዘቡን እየከፈለ ለዛውም ህይወቱን ራሱ እየከፈለ ማለት ነው። አንዳንዱ ያው ሲመለስ አደጋ እየደረሰበት ከተክለ ሃይማኖት አጽም የተቀበሩበት ቦታ እያለ የሆነ ነገር ለማግኘት ነው ሰው የሚሄደው። ማጆሪቲው እንደዛ ነው። ማጆሪቲው እንደዛ ነው የሚያምነው። ሮቦ እሺ፣ ሮቦ እንዴት ነው? ሰላም ነው። ሰላም። እሺ፣ ይሰማል። የኔ ስም ድምጽ ያንተ ሩቅ ነው። አሁንስ? እሺ ሩቅ ነው የሆነ። እሺ አሁን ይሻላል ትንሽ፣ ግን ጨምር አድርግበት። ተኝታል እንዴ? ያልተኛውም እኔ እንጃ። አሁን ተከለ። እሺ አሁን ይሻላል። እሺ ሮ ከየት ነው? ከኦርቶዶክስ። ከኦርቶዶክስ። እሺ ምን ትለናለህ ታዲያ በተነሳው ርዕስ ላይ? እንትና ዳኒ ራሱ በነገር በምንድነው ገድላትና ተአምራት ላይ ያወራው ነገር ማለት ገድላትና ተአምራትን በተለየ መልኩ ለማስወጣት እንደሚፈልግ አላውቅም። ወይ እናንተም ያው ተመሳሳይ ሀሳብ ነው ያላችሁ? ወይ በዛ ላይ ብንጀምር ማለት የተጀመረ ነገርም ሳልሆነ ወይ መቀየር ከፈለጋችሁ ሌላ እንትን ነው። ምንድነው ጥያቄ? አልገባኝም። ጥያቄ ምንድነው? ለምንድነው ገድላትና ተአምራት አንደኛ የእናንተ ትኩረት የሚሆነው ለምንድነው? አንደኛ በጣም ትኩረት ታደርጉበታላችሁ። አንደኛ አሁን እሱ ለምሳሌ ቆርጣ ብትጥለው አለ ገድላትና ተአምራት ለምንድነው ያስፈልገው? ገድላትና ተአምራትን ቆርጦ መጣል ስለማይጠቅሙ ነው። የሚጠቅሙ መሰለኝ ስለ ትምህርት ስላለባቸው ለምን አይጠቅሙም? ይጠቅማሉ እንጂ። የሚጠቅሙ ከሆነ አንተ አስረዳና። እኛ እንደማይጠቅሙ ነው የምናውቀው። ስለ ትምህርት እንዳለባቸው ጸረ ወንጌል እንደሆኑ ነው የምናውቀው እኛ። አይ ጸረ ወንጌል አይደሉም ብለህ የምታስብ ከሆነ እስቲ አንተ ንገረን፣ አቋማችንን እናስተካክላለን። ችግር የለውም። ሀሳቡንም የማይቀይር ምንድነው የሚባለው? ፈንጂ አምካኝ ብቻ ነው የሚባለው። ስለዚህ ሀሳባችን እንቀይራለን የተሻለ ነገር ካለ። እሺ ገድላትና ተአምራት እኔ እስከምረዳቸው እስከማውቃቸውም ድረስ በአንድም መልኩ በቤተክርስቲያን አንድ ሰው በዛ ህይወት ውስጥ ያሳለፈ ሰው ገድሉ ሲባል ያው የእሱ ህይወት አኗኗሩ ቅድስናውና የቅድስና ህይወቱ ከእግዚአብሔር ጋር ያለው ግንኙነት የሚጻፍበት ነው። ተአምራት ሲሆን ደግሞ እሱ ያ ቅዱስ ሰው ያደረገው ተአምራት ነው የሚሆነው። እሱ ለምንድን ነው ይሄም መጥፎ የሚሆነው? ቃል ኪዳኑስ መልኩስ? ቃል ኪዳኑ ምንድን ነው የሚረብሹ? ቃል ኪዳኑ አንድ ቅዱስ ሰው በመጽሐፍ ቅዱስ እግዚአብሔር ከሰዎች ጋር ከቅዱሳን ሰዎች ጋር ቃል ኪዳን ያደርጋል። የለም እንደዛ የሚባል ነገር የለም። በአዲስ ኪዳን ከማንም ጋር ቃል ኪዳን አላደረገም።
ያለው የመጨረሻው ኪዳን አዲስ ኪዳን ይባላል። ከዛ ውጭ ሌላ ኪዳን የለውም። እግዚአብሔር ካለው ታሳየናል አዲስ ኪዳን ላይ። እግዚአብሔር እንትን በአጠቃላይ እግዚአብሔር ከቅዱሳን ጋር ቃል ኪዳን እንደሚያደርግና ምንድነው ቃል ኪዳኑ የሚያሽ አይደለም እንትን ሆነም አልሆነም ምንድነው ቃል ኪዳኑ የሚረብሸው ነው። ለምሳሌ አንድ ሰው አንድ ቅዱስ በዛ ቅዱስ ቢሆን ነገር ካደረግ ትድናለህ ብሎታል ያ ቅዱስ ከተባለና ያንን ማድረግ ምንድነው የሚል። እሺ የተክለ ሃይማኖት መቃብር ለአንተ ቤዛ እንደሆነ ታምናለህ? የተክለ ሃይማኖት መቃብር ለአንተ ቤዛ ነው? ቤዛ ነው ማለት እኮ በቤተክርስቲያን ማንኛውም ሰው ከክርስቶስ በኋላ የሚመጣ ችግር የለውም። በየትኛውም በኩል አድርገው የተክለ ሃይማኖት መቃብር ለአንተ ቤዛ ነው? ቤዛ ነው ማለት ለመዳን ይረዳኛል። መቃብሩ ለመዳን ይረዳሃል? ኦኬ። እንዴት ነው የሚረዳህ ለመዳን? አሪፍ። እንዴት ነው የሚረዳ? ማንኛውም ቅዱስ ሰው ያ ሰው አንድ ቅዱስ ሰው በዛ ህይወት ውስጥ አልፎ ቅዱስ ሆኖ ከእግዚአብሔር ጋር ግንኙነት ኖሮት የተረጋገጠ ቅድስና እስካለው ድረስ መቃብሩም ምኑም ላመኑት ሁላ ይረዳል ብዬ አምናለሁ እኮ። እንዴት ነው የሚረዳ? አሁን እኮ እሱን የደገምክልኝ። እንዴት ነው የሚረዳ መቃብሩ? የተክለ ሃይማኖት መቃብር እንዴት ነው ለአንተ የሚረዳ? ምን በማድረግ ነው መቃብሩ የሚረዳ? ከዛ ደግሞ መጽሐፍ ቅዱሳዊ ማስረጃ መቃብር ቤዛ እንደሚሆን። ኦኬ እንዴት ነው የሚረዳ? እንደ አንድ እኔ ክርስቲያን እና እሱ በዛው በእኔ እምነት ውስጥ እንዳለፈ እንትን ሁልጊዜም የእሳቸው ጸሎት አንደኛ በአንድ ቅዱስ ሰው ሁልጊዜም ስለኛ ይጸልያሉ እንትን አሉም ኖሩም አሉ። ስለ መቃብሩ እኮ ነው እያወራን ያለ ነው። መቃብሩ ስለአንተ ይጸልያል ነው። ልመጣ ነው አንዴ። እሺ የሞቱ እዚሁ ላይ ይሻላል እንትን እንዳናደርገው ሀሳቡ እንዳናሰፋው። አሁን ስለ እሳቸው ደግሞ ጸሎት ስታወራ ስለ ጸሎቱ ልጠይቅ ስለሆነ እንደዛ ሲሆን ይሰፋል። ስለዚህ ስለ መቃብሩ ነው የምናወራው። መቃብሩ እንዴት ነው ቤዛ የሚሆነ? የእሳቸው አጽማቸው ምናምን ነገር ለእኔ ህይወት ይጠቅማል። ለአንተ ህይወት ይጠቅማል እኮ። እንዴት አድርጎ ነው የሚጠቅመው? እነሱ ቅዱስ ናቸው። በቃ ቅድስና ዘላለም ነው። ዳንኤል እባክህን ሚውት አድርገው። ምን አልከኝ? ሮቡ ቅድስና ዘላለማዊ ነው። ሰው በሞተ ወይ ሬሳ ሆነ ምናምን ብሎ የሚለይ ነገር የለውም። ቅድስና ዘላለማዊ እስከሆነ ድረስ ሰውየው ሞተና ምንም አይጠቅምም የሚባልበት ሁኔታ የለም እኮ። ነገር አሁን እኮ እየነገርከኝ አይደለም። ይጠቅማል ብቻ ነው የምትለኝ። እንዴት ነው የሚጠቅመው? የተክለ ሃይማኖት እንትን መቃብር እንዴት ነው አንተን የሚጠቅመው? መጽሐፍ ቅዱሳዊ ማስረጃ አድርጋ ንገረኝ። እንደነገርኩ ነው። አንድ ሰው ቅዱስ ከሆነና ሰው በማንኛውም ሰዓት ቅዱስ በሞተም ምንም ሆነ ስለዚህ ያ ቅዱስ ሰው እኔ እንደውም አጽሙም ሆነ ምኑ በህይወት እስካለም ድረስ ያ ነገር ተመሳሳይ ነው ማለት በህይወት እያለ ያለው ቅድስና ለኔ የሚጠቅመው ቅድስና እና በዛው ሁኔታ ውስጥ ባለው ሁኔታ ደግሞ ለኔ የሚጠቅመው የሱ ቅድስና በዛው ልክ ነው የሚያገለግለው ነው። እንደዚህ ሆኖ ነው የሚጠቅመኝ። መልሴ ግልጽ አይደለም እንዴ? አይ ምንም ግልጽ አይደለም። እንዴት አጽሙ እንዴት አድርጎ እንደሚረዳ እኮ አሁንም እየነገርከኝ አይደለም። አጽሙ ይጸልያል? እሺ እንደዚህ ላድርግ። አጽሙ ይጸልያል ነው። አጽሙ ይጸልያል ማለት አጽሙ ያወራል ማለት አይደለም።
እኮ ምን አጽሙ? እሺ ይጸልያል አጽሙ አጽሙ ቅዱስ ነው እኮ ይጸልያሉ። ያጽሙ ምንም መጸለይ አይጠበቅበትም። እሺ እንዴት አድርጎ ነው የሚረዳ? ማይጸልይ ከሆነ አጽሙ እንዴት ነው የሚረዳ? ሂደህ ስትስመው ነው ስትሳለመው ነው? እሺ ለምሳሌ በእንትን ቅዱስ ጳውሎስ እንትን ጥላቸው ምናምን ሰው አድኗል። ስለ አጽም ነው እያወሩ ያሉት ወዳጄ፣ ስለ ሰውየው አይደለም። ስለ አጽም ነው የምናወራው እኮ። አጽም ጥላ ፈውሷል። ስለዚህ እንደዛው ጥላ ማለት ሰውየው አላወራም ምናምን አልጸለየም፣ ምንም የተለየ ኮንታክት የለም። አንተ እየነገርከኝ ያለው ስለ ስጋዊ ፈውስ ነው እንደምታወራኝ። አጽሙ ከስጋዊ ፈውስ ነው የሚፈውስህ? ቅድም እኮ መዳን ነው ያልከኝ እኮ። አይ በዛም ህይወት ያግዛሃል። ለምሳሌ አንዱን ምረጥልኛ ሮቦ። በስጋም የተክለ ሃይማኖት አጽም ለዘላለም ህይወት ይጠቅመሃል? ይጠቅመሃል። አዎ በቃ የሚጠቅምህ ከሆነ መልካም። አጽሙ እንዴት እንደሚጠቅምህ ከመጽሐፍ ቅዱሳዊ ማስረጃ ጋር አድርገህ አስረዳ። ይጠቅማል ሲባል አንደኛ ከስጋ ፈውስ ትፈወሳለህ። ስለ ስጋ ፈውስ አይደለም የጠየቅኩህ፣ ስለ ዘላለም ህይወት ነው የምጠይቅህ። አታቀላቅለው። ከስጋ ፈውስ ይፈውሳል ማለት እኮ ለመንፈሳዊ ህይወት ይረዳሃል ማለት ነው። የሚፈውስ ከሆነ ነገሮች ተያያዥ ናቸው። መጽሐፍ ቅዱሳዊ ማስረጃ ስጠን። በቃ እንደዚህ ይሻላል። ልረዳህ በጣም ሞከርኩኝ፣ ግን ምንም እየነገርከኝ አይደለም። ስለዚህ ማስረጃ ስጠኝ። ለዘላለም ህይወት እንግዲህ ሬሳ እንደሚጠቅመን አሪፍ ነው። የዛሬው እንኳን ያው ኦርቶዶክስን ክድል እንደወረደ የሚቀበል ሰው እኛ ስንፈልግ ነበር። በቪዲዮ ነው ራሱ ገባው ትላለህ። በትልቁ እንዳታረገኝ በጋ ማለት ረቡ እየጠበቅንህ ነው። እንዴት ነው የተክለ ሃይማኖት መቃብር አጽማቸው ለዘላለም ህይወት የሚጠቅመህ? ምን በማድረግ ነው የሚጠቅመህ? ምን በማድረግ ነው? እኔ አንደኛ ነገር ራሱ አጽማቸው ምናምን የቅዱሳን አጽም ነው። አንደኛ ነገር ለምን እሱን እንደምዘለው ወይ ደግሞ ሬሳ ምናምን እንደምትለው አላውቅም። እና ሬሳ ከመሆኑ ይቀራል እንዴ? ኖ የተለየ እንትን ነው አይደለ? ሬሳ ምንም የተለየ አይደለም። የቅዱስ ሰው እንትን ነው፣ ይለያል። አጽም ነው፣ ምንም የሚለየው ነገር የለም። አሁን ማስረጃውን ሮቡ ማስረጃ ለዘላለም ህይወት እንዴት እንደሚጠቅም ማስረጃ። ለመንፈሳዊ ህይወት ያግዛሃል ነው አለቃ። ያ ደግሞ ለዘላለም ህይወት ያግዛሃል እኮ። ማስረጃ ስጠን ወዳጄ። ማስረጃ አንደኛ እሺ የእንትኑን ማስረጃ እንደ ማስረጃ እሺ ሮቦ መጽሐፍ ቅዱስ ላይ መሰለኝ አንተ ነበር ስንጠብቅ የነበረው ዘመናችን ሙሉ ትላለህ ዳኒ። እንደዚህ አይነት ንጹህ ኦርቶዶክስ እናገኝ ጥሩ ነው። የመሬቷን የሚቀበል በቃ ትክክለኛ ኦርቶዶክስ ነው ረቦ። እንግዲህ ወንጌል ለምን እንደሚያስፈልግ እያያችሁ እንደሆነ አስባለሁ ክርስቲያኖች። የአንድ ሰው ያጽም ዘላለም ህይወት ይጠቅመኛል የሚል ሀሳብ ካነሱ፣ እሺ ሪች ድጋሚ ግቢ፣ ስልክ ገብቶብሽ ይሆናል። እና ወንጌል ምን ያህል እንደሚያስፈልጋቸው በዚህ እንግዲህ እንረዳለን ብዬ አስባለሁ። ገና ናቸው ክርስቲያን ለመባልም ስንል ያው በምክንያት አይ እንትን ባይብል ለማየት ፈልጎ ወጥቶ ይመስለኛል እንጂ ለመሄድ አስቦ አይደለም። ምን ትላለህ ወንድም ዳንኤል? አዎ እንዲህ አይነት ሰዎችን ስናይ ገና ወንጌልን ለቤተ ክርስቲያኒቷ መስበክ እንዳለብን፣ ጌታን ማሳየት እንዳለብን
በቃ የምሩን እኮ ነው አሁን ያወራው ባይዘዌ በቃ ከልቡ ነው ያነሳው ማለት ምን ችግር አለው ነው እያለ ነው ያለው በቃ ከልቡ ማለት ነውና ቤተክርስቲያኒቷ ውስጥ በጣም ብዙ ወንጌል የሚያስፈልጋቸው ትውልዶች አሉ። ጊዜ መቀለድ የለብንም፣ ማሾፍ የለብንም። ይሄን ለመረዳት ምናልባት ዞር ብንል እኮ አክስታችንን ብንጠይቃት እንደዚህ እኮ ነው የምታወራን። አጎታችንን ብናወራው እንደዛ ነው የሚያወራን። ወንድማችን እንደው እድል አግኝቶ አሁን ቲክቶክ ላይ ያወራው እንጂ በእርግጠኝነት በዙሪያችን ያሉ መሬት ላይ ያለውን የኦርቶዶክስ ትምህርት የሚከተሉ ሰዎች ከዚህ የተለየ ነገር አይኖራቸውምና ወንጌልን የመስበክ አደራ ሁላችሁም አለባችሁ እና ከትላንትናው ይልቅ የበለጠ ወንጌልን መስበክ ማውራት አለብንና ይሄ ነው ሜላይ። በጣም ማጆሪቲው ህዝብ እንደዚህ ነው የሚያስበው። ለዛም ነው እኮ መቃብሩን ለመሳለም የሚሄደው ጉዞ እያለ ገንዘቡን እየከፈለ ለዛውም ህይወቱን ራሱ እየከፈለ ማለት ነው። አንዳንዱ ያው ሲመለስ አደጋ እየደረሰበት ከተክለ ሃይማኖት አጽም የተቀበሩበት ቦታ እያለ የሆነ ነገር ለማግኘት ነው ሰው የሚሄደው። ማጆሪቲው እንደዛ ነው። ማጆሪቲው እንደዛ ነው የሚያምኑ። ለዛ ነው እዚህ ያለ ነው እኛ ደግሞ ማለት ነው። እና የቲክቶክ ኦርቶዶክስ ነው መደበቅ የምትፈልገው ግን ቅሬታ አለ ትላለህ። ቅሬታ አለ። እሺ ቀጥል ዳኒ በትልቁን። እሺ ሌላ ኦርቶዶክሳዊ ካለ እንቀበል። ቤተክርስቲያናችን በጣም ልክ ናት የምትሉበት የሆነ ትምህርት ካላችሁ በዚህ ነገሯ ልክ ናት ይሄን ነገር እኮ አላያችሁትም ምናምን የምትሉት ነገር ካለ በደስታ እንቀበላችኋለን። ካላችሁ አንድ ቁጥር ጻፉልን። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ገድላት ተአምራት ቤተክርስቲያኒቷ ታምንባቸዋለች። ስለዚህ ደግሞም ትክክል ናቸው። የቤተክርስቲያኒቷ ሐሳብ አስተምሮ ናቸው። እንቀበላችኋለን የምትሉ ሰዎች ካላችሁ መግባት ትችላላችሁ። ቤተክርስቲያኒቷ በዚህ ትምህርቷ በጣም ትክክል ናት፣ እንደ እግዚአብሔር ሐሳብ አልጎደለችም የምትሉትም ነገር ካለ በደስታ እንቀበላችኋለን። እግዚአብሔር አምላክ ዘመናችሁን ይባርክ። ሌሎቻችሁ ተባረኩ። እሺ ሮቦ መጣ ተመለስክ? እሺ ዌልካም ብራዘር። እሺ ሜላ መጥቶልሃል። ሜላ ያለ ማይክ ዝግ ነው እያወራ ከሆነ እሺ አይ ቲንክ ሜላ ዞር ብሎ ሊሆን ይችላል። እሺ ወይ ስልክ ይዞ ይሆናል። እሺ አገኘ ቀደም ማስረጃ እስኪመጣ ድረስ ሜሎስ እንቀጥል። እሺ እኔ ማስረጃ ለዛ እንትን ግልጽ ነገር ስለሆነ ማቅረብ ይጠበቅብኛል ብቻ። እሺ ግልጽ ነገር ነው። ያነከ ማስረጃ ማቅረብ የሚያስፈልግበት ነገር ማለት ይመስለኛል ወይ እንለፈው እንደዛ ነው እኔ እንትን የምለውና እኮ የምናልፈው ግልጽ ስለሆነ ሳይሆን ምናልባት አንተ ማስረጃ አሁን ማቅረብ ስላልቻልክ እንለፈው ነው እንጂ ማስረጃ ከዛ ይልቅ ማለት ነው። እሺ ከዛ ይልቅ በጠቅላላው ላለው ነገር ማስረጃ ላቅርብ። ለአንደኛ ለቃል ኪዳኑ ቃል ኪዳን በአዲስ ኪዳን የለም የተባለው ነው። እሺ እግዚአብሔር ቃል ኪዳን አለው። ሰዎች የሚድኑበት የዘላለም ሕይወት የሚያገኙበት የዘላለም ሕይወት የሚያገኙበት የሚረዳቸው ማለት ነው። የዘላለም ሕይወት እንዲያገኙ የሚረዳቸው ቃል ኪዳን። እሺ
ከኢየሱስ ውጪ ከኢየሱስ ውጪ አይደለም። አሀ ታዲያ የኢየሱስማ የዘላለም ሕይወት ቃል ኪዳን የሚገኝበት የክርስቶስ ኢየሱስ ቃል ኪዳን አለ። ሰዎች በኢየሱስን በማመን የዘላለም ሕይወት ያገኛሉ። ግን ከዛ ውጪ ሌላ ቃል ኪዳን አለ እያልከን ያለው ሮቤ? አዎ ከኢየሱስ ውጪ ያ በኢየሱስ ማመን ሆኖ ነው የሚቀጥለው። ከዛ ውጪ ግን ሰዎች በቃል ኪዳንን በመፈጸም መዳናቸውን ያግዛቸዋል። አንደኛ ያም ደግሞ ክርስቶስ ራሱ ተርቤ አላበላችሁኝም ብሏል። ተርቤ አላበላችሁኝም፣ ታስሬ አልጠይቃችሁኝም። እነዚህ ያላቸው ሰዎች እሱ ራሱ ተርቦ መቶ ምናምን ሳይሆን እነሱ አንደኛ ቅዱሳንም ሊሆኑ ይችላሉ፣ ተራም ሰው ሊሆን ይችላል። ማንኛውም ሰው የተራበ የተጠማ ሮቤ ስለ ቃል ኪዳን ነው እኮ ግን እያወራን እኮ። ቃል ኪዳን ማለት ያው ነው አይደለ? እነዚህ ሰዎች በማሰብ ለእንትኖች በምታደርገው ነገር መዳንን ያግዛል ነው። ያ ነው ቃል ኪዳን አይደለ? አይ አይደል። ቃል ኪዳን ማለት ስምምነት ማለት ነው አይደል? ስምምነት ለምሳሌ መጽሐፍ ቅዱስ በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ይለናል አይደል? በልጁ በክርስቶስ ኢየሱስ በማመን የሚገኘው የዘላለም ሕይወት እግዚአብሔር በአዲስ ኪዳን ላይ በክርስቶስ ኢየሱስ ደም ያጸናው ቃል ኪዳን። አንተ ወደ እንትኑ እዛ ጋር አንተ ስለምትቆም ነው። እኔ ሁልጊዜም ሳወራ ለምሳሌ ቃል ኪዳን የምበለው ምንም ነገር የቱ ጋር ለቆም አንተ የምትቆመው ማለት የክርስቶስ እንትኑን ነገሩን ጨርሶታል በሚል ነው የምትቆመው። አልጨረሰውም ብለህ ነው የምታምነው ኢየሱስ? እኔ ያ መግቢያ ነው ብዬ ነው የማምነው። አልጨረሰውም? አልጨረሰውም። ያ መግቢያችን ነው። ያ መጀመሪያችን ነው። እስቲ ኢየሱስ አልጨረሰውም የሚል አንድ ጥቅስ እስቲ ስጠን። ኢየሱስ አልጨረሰውም የሚል አንድ ጥቅስ እንደሱ እንኳን መስጠት የምችል ይመስለኛል። ራሱ የተናገረው ራሱ በቂ ነው። አሁን ያልኩት ምን አለ? ኢየሱስ አልጨረሰውም ማለት ለምሳሌ ተርቤ አላበላኸኝም ብሎ ጥያቄ እየጠየቀ መሆኑ አለመጨረሱን፣ ያ ማለት እኛ ማመናችን ብቻ በቂ አለመሆኑ እና ነገሮች አለማለቃቸውን ከዛ በኋላም ጥያቄ እንደሚኖር የሚያሳይ ነገር። ታዲያ ኢየሱስ ለምን ሞተ ብለህ ታስባለህ? ኢየሱስ የሞተው ለኃጢአታችን እና ለኃጢአታችን ነው። ከኃጢአታችን እኛ እንዲያነጻን ከነበረብን ኃጢአት። ታዲያ አልነጻውም እያልክ እኮ ነው ሮቤ። ነጽቻለሁ፣ ከዛ ኃጢአትማ ነጽቻለሁ። ነገር ግን እኔ በራሴ ደግሞ ከዛ በኋላ ከነጻውም በኋላ ነጽቻለሁ ካልክ እኮ ድንሃል ማለት ነው። እኔ አሁን ዛሬ የሰራሁት ኃጢአት በዛ ደም እየተጸዳ ነው እያልከኝ ያለው? አዎ፣ ዛሬ የምትሰራው ኃጢአትና በደል በኢየሱስ ካልጸዳህ ኢየሱስ አልሞተልህም ማለት እኮ ነው ለአንተ። ክርስቶስማ ሞቶልን ያንን አንደኛ ክርስቶስ በራሱ በንስሐ እንድንነጻም መንገድን ሰጠ። ማለት በንስሐ እንድንነጻ አልተናገረም? አዎ ልኮ ያን ንስሐ ማለት መመለስ ማለት ነው። መመለስህ ብቻውን ለሰራው ለኃጢአትና ለበደል
ዋጋ አይሆንም። ምክንያቱም ደም ሳይፈስ ስርየት የለም። መጽሐፍ ቅዱሳዊ ትምህርት ነው። ስለዚህ ሰዎች ያለ ክርስቶስ ኢየሱስ ደም ንስሐ በመግባታቸው ብቻ ምህረትን አያገኙ። አንድ እግዚአብሔርን ቃል ላሳየ ምናልባት እንድትረዳው እንድትረዳው እንድንማማር ማለት ነው። አንዳንዴ ሚስ ያደረግነውን ነገር እንድናውቀው ያክል። እሺ ሰዎች ኃጢአት ሲሰሩ ሲበድሉ ተስፋቸው ማን እንደሆነ እንድትረዳው ማለት ነው። ኦኬ አይ ቲንክ አስታወስኩት መሰለኝ። ከዚህ በፊት እሱን ነገር ነግረኸኝ ነበረ። ኃጢአት ብንሰራ ክርስቶስ አለን የሚል ነው አይደል ሀሳቡ? ልጆቹ ኃጢአት አትስሩ የሚለው እንዴት ትረሷል ታዲያ? በተለየ መልኩ ስለተረዳሁት ነው እንጂ ማለት ያረዳዳ እንትን ስላለ ነው በሌና ባንተ ማለት የዛን ጊዜ ነገርከኝንም ስለማስታውሰው በምን ተረዳው? እኔ ክርስቶስ አለን ሲል ክርስቶስ ማመናችን ያጠበቀ ሆኖ ያግዘናል ነው እንጂ ማለት ማመናችን ብቻውን እንጂ ሌላ የሚያደርግልን ነገር አለ ብዬ አለው። ጠበቃ ስራው ምንድን ነው? እስቲ ጠበቃ ስራው መከራከር ማለት በቃ እዚህ ጋር ጠበቃ እንትኑ ለጠበቃ ለሚቆምለት ሰው የተሻለ ነገር እንዲሆንለት ማድረግ ማለት ነው። እሺ አይደለ? አንተ ለራስህ ከምትቆመው በላይ ኢየሱስ ቢቆም ነው የተሻለ ጠበቃ የሚሆነው ማለት ነው። የኔ እምነት ነው። ኢየሱስ በራሱ እንትን አሁን ለምሳሌ ኢየሱስ እኮ ጠበቃ ሆነ ማለት ለሁሉም አይደለም ጠበቃ የሚሆነው። ኃጢአት ሰሩ ሲባል አይ ቆይ እንትን አትበትነው ሐሳቡን ፎከስ አድርገህ አውራ። ስላንተ ነው አሁን እያወራን ያለ ነው። ስላንተ ነው እያወራን፣ ስለሌላ ሰው አይደለም። ኢየሱስን ስለሚያምን ሰው ነው እያወራን ያለ ነው። ለምሳሌ ቃሉ ላይ በደንብ ዲፔንድ አድርገህ እንድታየው እንድትረዳው ያክል ነው። ልጆች ወይ ኃጢአት እንዳታደርጉ ይህን እጽፍላችኋለሁ አለ አይደል? ልጆቼ ሆይ ነው የሚለው። ለልጆቹ ነው የጻፈው። ኦኬ ከዛስ ማንም ኃጢአትን ቢያደርግ ከአብ ዘንድ ምን አለን ይላል? ጠበቃ አለን። እርሱም ጻድቅ የሆነው ክርስቶስ ኢየሱስ ነው አለ። ከዛስ እርሱም ይልና የኃጢአታችን ማስተሰሪያ ነው ይላል። የኃጢአታችን ምንድን ነው? እሱ ማስተሰሪያ ነው። አዮ የኃጢአታችን ማስተሰሪያ የሆነው ኃጢአት ስትሰራ ስትበድል ማን ነው? እሱ ክርስቶስ ነው። ሌላ የኃጢአት ማስተሰሪያ የለም። ስለዚህ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ምን ነው ተቃወምከው? ቃሉን ነው ማለት እንደዛ ብላ አትደምድመው ነው ነገሩን። እንደዛ ብለው መደምደም ትክክል ላይሆን ይችላል። እንደዛ ቃሉን እኮ የደመደመው እኔ አይደለሁም። እኔ ቃል በቃ እኔ አልጨመርኩም፣ ከእኔ ከራሴ አልጨመርኩም። መጽሐፍ ቅዱስ እሱ ብቻ አይደለም። መጽሐፍ ቅዱስ አሁን የተባለው ጥቅስ ብቻ አይደለም። መጽሐፍ ቅዱስ ይሄ ስህተት ነው እያልከኝ ያለው ኖ፣ ከሌላው ጋር አብረን ነው ሀሳቡን የምንይዘው። ስህተት ነው እኮ ይህንን ሀሳብ የሚቃወም አለ ሌላ። የኃጢአታችን ማስተሰሪያ የመቃብር ስፍራ ነው የሚላል። የሚቃወም ሳይሆን ነገሩን በአንድ ላይ ቢታይ የተሻለ ሆኖ ነው የሚታየው። እንደዚህ ብቻ አይደለም የሚታየው። አሁን እንዳልከው ምን አለ ከዚህ ከኢየሱስ ሌላ የተሻለ ለኃጢአታችን ማስተሰሪያ የሚሆን ምን አለ? ብራዘር ምን አለ ከኢየሱስ ሌላ? ኢየሱስ ነው ሲል እኔ ኢየሱስ ነው ሲል ማለት በኢየሱስ ማመናችን ነው ለኃጢአታችን ስርየት እንትን የሚሆነው እንጂ ኢየሱስ ወይ ይከራከረናል ወይ ቃሉ እኮ ነው ያለ። እኛ እኮ ከኃጢአት ለመንጻት በራሱ እኮ እኔ በዛ መልኩ ነው የምረዳው። ከኃጢአት ለመንጻት በራሱ አንደኛ ልጅ እኮ ጨምረህ ነው እየተረዳ ያለው። አየህ አሁን ከእግዚአብሔር ሐሳብ ውጪ ነው እየተረዳ ያለው። ያንተ ሐሳብ እኮ ቢሆን ጥሩ ነው፣ ግን ቃሉ ውስጥ ያንተን ሐሳብ ልናገኘው አንችልም። ለምንድን ነው ልናገኘው አንችለው? አየህ መጽሐፍ ቅዱስ ሲናገር የኃጢአታችን ማስተሰሪያ ማን ነው የሚለው? ክርስቶስ ኢየሱስ ነው የሚለው። አዮ
አሁን እኛ ክርስቲያኖች አይደለን? ለቃሉ ነው እኮ ታማኝ የምንሆነው። ሮቤ ኢየሱስ ለምን ሞተ ነው? የኃጢአታችን ማስተሰሪያ ክርስቶስ ኢየሱስ ነው ማለት ምን ማለት ነው? ኃጢአት ይቅር የሚባለው በክርስቶስ ኢየሱስ ደም አማካኝነት ነው ማለት ነው። ሌላ ነው ደም አማካኝነት የሚል ነገር የለም እንትኑ ላይ። አሁን እንደዛ ካልክ ምንድን ነው ታዲያ ያለው? ክርስቶስ ኢየሱስ ነው የሚለው። የኃጢአታችን ማስተሰሪያ ክርስቶስ ኢየሱስ ነው የሚለው። ማስተሰሪያ ማለት ምን ማለት ነው? ይቅር ማስባል ማለት ነው። እሺ፣ ስለዚህ ይቅር የሚባለው በማን ነው? በክርስቶስ ነው። በቃ አለቀ ማለት ነው። ኖ ክርስቶስ ኢየሱስ ቆይ አንዴ እንደተረዳው፣ እሺ፣ ክርስቶስ ኢየሱስ ቅድም ረስተህ ሆነው እንጂ ወይ ደግሞ እንደው በጣም ለመከራከር ካልፈለክ በስተቀር ለምናችን ነው ሞተ ያልከው? ለኃጢአታችን። አዩ ለኃጢአታችን ካልክ ኃጢአት ይቅርታን የሚያገኘው ከእግዚአብሔር ዘንድ ከማን የተነሳ ነው? ከፈሰሰልህ ደም የተነሳ ነው። ሌላ ተስፋ የለንም። የኃጢአት ስርየት የምናገኘው ኢየሱስ ክርስቶስ ካፈሰሰልን ደም የተነሳ ነው። ሌላ ምንም እግዚአብሔር ምክንያት የለውም እኛን ይቅር ሊልበት የሚችልበት። ምክንያቱም ደም ካልፈሰሰ ስርየት የሚባል የለም። በብሉይ ኪዳንም የብሉይ ኪዳን ሰዎች የኃጢአት ስርየት ያገኙ የነበሩት በምንድን ነው? እሱ በሚፈስ ደም አማካኝነት ነው። ኦኬ። ስለዚህ ሰው ደም ካልፈሰሰለት የክርስቶስ ኢየሱስ ደም ከሌለው በስተቀር በክርስቶስ ኢየሱስ ቤዛነት ካልሆነ በስተቀር የኃጢአት ስርየትና ምሕረትን ሊቀበል አይችልም። አይ ቲንክ በዛሬ እንትን ነው መሰለኝ በዛሬ ርዕስ ላይ ነው ከእንትን የጀመርነው ከገድላት ድርሳናት። እኔ አሁን ለዛሬ አሁን ይሄ የክርስቶስ ኢየሱስን ስለ አንተ ኃጢአትና በደል እንደሞተ አምነ ብትወጣ በጣም ይጠቅማል። ክርስትና የተመሰረተው እዚህ ላይ ስለሆነ ገድል ታምር በጣም ሩቅ ነው ለአንተ። ምንድን ነው ያልከኝ? ስለ አንተ ኃጢአትና በደል ኢየሱስ ክርስቶስ እንደሞተ አሁንም ለምትሰራው ኃጢአትና በደል ኢየሱስ ክርስቶስ ያንተ ከእግዚአብሔር ጋር የመታረቂያ ምክንያት እንደሆነ አምነ ብትወጣ በጣም 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 ትልቅ ነገር ነው። ይጠቅማል። ይሄኛውን እንትን በለው እኔ ክርስቶስ ለእኔ እንደሞተና ኃጢአቴ በዛ ይቅር እንደተባልኩ ያን በማመኔ አምናለሁ። ዛሬ ላይ ግን በማደርገው ነገር ያው እሱ ነው ይቅርታ የሚለኝ ይቅር የሚለኝ ብዬ ነው የማምነው። እስቲ ጥቅስ ስጠን። አሁን ያለ ክርስቶስ ኢየሱስ ደም አንተ ይቅር እንደምትባል እስቲ ማስረጃ ስጠን። አንድ ጥቅስ ያለ ኢየሱስ ደም ማለት ግልጽ አይደለም ጥያቄው ራሱ። ያለ ክርስቶስ ኢየሱስ ደም ማለት እኮ እግዚአብሔር ይቅር ሲልህ አንተን ማለት ኢየሱስ ክርስቶስ አለ ለብዙዎች ኃጢአትና በደል ዋጋ የከፈለው በመስቀል ላይ። አሁን የሚሰዋ መስዋዕት አለ ለኃጢአት ይቅርታ። ይሄ ነገር ልክ እንደ ብሉይ ኪዳን ስርዓት አሁን ቤተክርስቲያን ለኃጢአት ስርየት ብላ የምትሰዋው መስዋዕት አላት ቤተክርስቲያን ለኃጢአት ስርየት። ወይ ደግሞ ቄሱ ወይ ዲያቆኑ ስለ አንተ ኃጢአትና በደል ደም እያፈሰሰ ይቀርባል። አይቀርቡም። ለምንም አይቀርቡ። አንደኛ እግዚአብሔር ንስሐን አዘጋጅቷል። ብሉይ ኪዳን ላይም ንስሐ ነበር። ባይዘው የአዲስ ኪዳን ትምህርት አለም ንስሐ አይደል? ንስሐ ሁሌ ያለ ንስሐ ያለ መስዋዕት ንስሐ ነበረ በብሉይ ኪዳን እኮ። እሱን ነው እየዘለልክ ያለው። አየህ ነው ንስሐ ማለት የልብት ንስሐ ማለት ኃጢአቴን በደሌን ይቅር በለኝ ብለህ መመለስ ማለት ነው። ኦኬ። ለዛ ለሰራው ኃጢአትና በደል ግን ስለ ኃጢአት ስለ በደል የሚፈሰው መስዋዕት ያስፈልግ ነበር በብሉይ ኪዳን።
አሁን ያ በአዲስ ኪዳን ላይ ስለ ኃጢአተኞች ስለ በደለኞች ለምሳሌ ጌታችን የክርስቶስ የመጨረሻው እራት ላይ ምንድን ነው ያለው? ትዝ ይልሃል? ዕለተ ሐሙስ ላይ ምን ያለው? እሺ ስለ ብዙዎች የሚፈሰው የአዲስ ኪዳን ደም ይሄ ነው አለን አይደል? ስለ ኃጢአት ስለ በደል የሚፈስ ደም አይደል? ዋው የጌታ ደም የፈሰሰው ለኃጢአትና ለበደል ነው። ምን እንዲሆን? ኃጢአተኞች በደለኞች ከፈሰሰው ደም የተነሳ ከእግዚአብሔር ዘንድ ንስሐ ሲገቡ ምሕረትና ቸርነትን እንዲያገኙበት። ደም ካልፈሰሰ ስርየት ስለማይኖር ይሄ እንትኑ ማለት ነው። እኔ ግልጽ ልዩነት ያለው ማለት ነው። እኛ ሁልጊዜም ምንድነው በዛ ውስጥ እስካለን ድረስ ነው የመዳን ተስፋ የሚኖረን። ያ ማለት አንደኛ አልገባኝም። በምን ውስጥ ማለት በዚህ እምነት ውስጥ ማለት ክርስቶስ ለኛ እንደሞተና እሺ የመዳናችን መጀመሪያው አንደኛ እሱ ነው። ያንን ማመናችን የመዳናችን መዳን ሂደት ነው። የመዳን መጀመሪያ የሚሆነው በዛ ውስጥ ነው፣ ክርስቶስን በማመን ውስጥ። ከዛ በኋላ አመንክ ዳንክ። አንደኛ መጀመሪያ ከእንትን ኃጢአት ትድናለህ። አንደኛ ሁለተኛ ከዛም መጀመሪያ ስትድን አንድ ሰው ክርስቲያን ሲሆን የሚድነው ድህነት ማለት ነው። የምን ድህነት? ከአዳም ኃጢአት ድህነት ትድናለህ። ከውርስ ኃጢአት ከአዳም ኃጢአት ከውርስ ኃጢአት። አንተ አሁን የውርስ ኃጢአትና የአዳም ኃጢአት ብቻ ነው እንዴ ያለብህ? አይደለም። ቆይ ልጨርስ። እንትን ብለዋል። አንደኛ ማለት ነው። አንደኛ ከሱ ትድናለህ። ከዛ በኋላ ግን እኮ አንተ እሱ ብቻ ነው ወይ ያለብህ? እሱን እኮ ልናገር ነው። ከዛ በኋላ ግን በማደርገው ኃጢአት ያንን ቢሆን ለመዳን በክርስቶስ መሆን አለብኝ። ምን ማለት ነው በክርስቶስ መሆን አለብኝ? በክርስቶስ መሆን አለብኝ ማለት አሁን አይ ቲንክ ተሬ ሁላ በክርስቶስ መሆን አለብኝ ማለት ክርስቶስን አምኜ በዛ ውስጥ ሆኜ መሆን አለበት ማለት ነው። ክርስቶስ መሆን አለብኝ። አልገባኝም። ያ ማለት በክርስቶስን አምነህ ሆነህ መሆን አለበት። አሁን ለምሳሌ ክርስቲያን ሆነህ መሆን አለበት ማለት ነው። ለምሳሌ አሁን ባለህበት ንስሐ ለመግባትም ክርስቲያን መሆን አለበት። በንስሐ ለመዳንም ማለት ነው። አሁን እሱን ነው አሁን ለኔ የምታስረዳኝ። ይኸውልህ ሰው በንስሐ ከሆነ ኢየሱስ አያስፈልገውም። ኢየሱስ ሞቷል ብለህ እያሰብክ ያለኸው ለአዳም ኃጢአት ብቻ ነው። ለእኔ ኃጢአት ኢየሱስ አልሞተም እያልከኝ ያለው። ለዚህ ደግሞ ማስረጃ ፈልጋለሁ። እኔ አንድ ሰው በምንም ነገር ሳያደርግ ይቅር ይባላል የሚል እምነት የለኝም። ከእንትን ውጭ አይደለም ያልኩን አልሰማኝም ማለት ነው። ያልኩ በጣም ሲምፕል ነው። ኢየሱስ መጥቶ የሞተው ለአዳም ኃጢአት ብቻ ነው እንጂ ለእኔ ኃጢአት አልሞተም። እኔ አሁን ደም አያስፈልገኝም ካልክ በጣም ከባድ ምንፍቅና ነው እና ማስረጃ ጠይቃለሁ የእግዚአብሔር ቃል ውስጥ። ምክንያቱም አሁን ቀደም በገለጽኩልህ መሰረት ስለ ኃጢአታችን ስለ በደላችን ኃጢአት ከበሰራና ከበደልን በኋላ የኃጢአታችን ማስተሰሪያ ኢየሱስ እንደሆነ ነው የሚናገረው። ስለዚህ ኖ ኢየሱስ አይደለም። አሁን ንስሐዬ ነው የምትለኝ ከሆነ ማስረጃ ጠይቃለሁ። ያለ ኢየሱስ የኃጢአት ስርየት የሚያገኝ ሮቢ አለ ብዬ አላምንም። አይደለም። ምክንያቱም ሁለቱም ነው የሚያስፈልገኝ ነው እኔ እያልኩ ያለሁት። አንተ ብቻውን ነው የሚያስፈልገኝ። ሁለቱም ያስፈልገኛል። ኢየሱስ ያስፈልጋል። እሱማ ንስሐማ መግባት አለብህ እኮ። ንስሐ አትግባ ስለሰምተህ አንዴ አያስፈልግህም ምን ያልከኝ አንተ? ብቻውን አላልኩ እኔ አላልኩም ነው። ብቻውን ማዳን ካስፈልገ ንስሐ ለምን ያስፈልጋል ታዲያ? ንስሐ ቆይ አንዴ ይኸውልህ፣ ንስሐ ማለት መመለስ ማለት ነው። ንስሐ ሌላ ነገር አይደለም። አሁን ንስሐን አንተ አንደርስታንድ ያደረክበት መንገድ ነው ስህተቱ። ኦኬ፣ ንስሐ ማለት መጸጸት ማለት ነው። እኮ መጸጸት እኮ መመለስ ማለት ነው። ኦኬ፣ ሶ መመለስና መጸጸት ላደረከው ጥፋት ካሳ አይሆንም።
ይሆናል። ኦኬ ማስረጃ ስጠኝ። እሺ ያ ከሆነ ኢየሱስ መምጣት አልነበረበት ነው። ያኛው ከዚህ ጋር ይገናኛል። አረ ይገናኛል ብራዘር። አሁን ማስረጃ ነው ከአንተ እንፈልገው። ለኢየሱስ ንስሐ መግባታችን የኃጢአት ስርየት የሚያስገኝልን ከሆነ ኢየሱስ በከንቱ ነው የሞተው፣ በከንቱ ነው ደሙን ያፈሰሰው። እኔ ያኛው ማስረጃ ነገሩ አሁን ግምት አናወራማ። አልተደበላለቀም። በጣም ሲምፕል። አሁን ላወራሁ ነገር ማስረጃ፣ በፍጹም ማስረጃ። ሮቢ ተው፣ አልተደበላለቀም። ማስረጃ በጣም ሲሪየስ ነው። ባይ ዘ ወይ ማስረጃ አንደኛ እግዚአብሔር መጾም ማስረጃ ጥቅስ ማስረጃ ሮቢ ግምት አናወራም። ነው ግምት አይደለም እንትን ነው ለወራ የፈለኩት እንድጨርስ ነው። አይ ማስረጃ ጥቅስ ስጠኝና ሄደን እዛ ላይ ኦኬ ኢየሱስ እንደማያስፈልግ በንስሐ ብቻ ሰዎች ከእግዚአብሔር ጋር መታረቅ እንደሚችሉ የሚያስረዳ ጥቅስ። ያኛው መዳን የኛን ሐሳብ የተለያየ ናቸው ሲጀመር። እሱ አይደለም ሐሳቡ፣ ዳይቨርት አታርገው እኮ። እሺ ይኸውልህ እኔ ላቀርበው ሰው ልንገርህ ማቀርበው ማለት ነው ክርስቶስ ሮቢ ያንተን ሐሳብማ ሰማን። አሁን ማስረጃ ነው ማስረጃ ነው እኮ እያቀረብኩ ያለሁት። አንዴ ማስረጃ ብለው ላቀርበውና ካልሆነ እሺ ጥቅስ ምን ላውጣ ነው? ቁጥሩን ሳይሆን ታሪኩን ነው የምናገረው። ይሄ ምን ታሪኩን ነው የምታወራው ብራዘር? ክርስቶስ መጾሙን ማለት ነው። ክርስቶስ መጾሙ ስለ ኢየሱስ ጾም አይደለም ብራዘር እያወራን ያለ ነው ወዳጅ። ምንም አይነት ስራ ምንም አይጠቅም ከሆነ ከመዳን ጋር ያንን ማድረግ ምንድን ነው ጥቅሙ? ነው አሁን ስላንተ ነው መዳን ነው ይወር ቆሮቢ ብራዘር አትታገል ወዳጄ። አሁን እኔ የሚታየኝ ዝም ብለህ እየታገልክ ነው ያለው። እውነት ምትለውን ግን ማለት በጣም በቃ ጭራሽ ላይ ሊሆንልኝ አልቻለም። አንተ የምትለውን ለመረዳት እየሞከርኩ ነው እንኳን ልታገል ማለት ነው። ምንድነው እሱ እየታገልክ ያለው? ላሳይ። እየታገልክ ትልቁን ስህተቱን ላሳይ። የመጀመሪያው ጉዳይ በጣም ትልቁን እንድትረዳው ያክል ማለት ነው። ሁለት አይነት መዳን የለም። ኦኬ ሁለት አይነት መዳን የለውም። አንድ መዳን ነው ያለው። የአንዱ መዳን በእግዚአብሔር ልጅ በክርስቶስ ኢየሱስ ማመን ብቻ ነው። በክርስቶስ ኢየሱስ የሚያምን ሰው ሮቢ መዳን ነው የሚሆንለት። ምን ማለት ነው? ልክ ኢየሱስን ስታመን ስለ አንተ ኃጢአትና በደል የተከፈለ ዋጋ ስላለ እግዚአብሔር በደሙ ምን ያደርጋል? ያጥብሃል። ለምሳሌ አንድ ጥቅስ ላሳይ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን የሚያቀርበን ማን ነው? ማን ነው የሚያቀርበን? ክርስቶስ ነው የሚያቀርበን። የምንቀርበው ማን ነው? በክርስቶስ ነው የምንቀርበው። ለምን መሰለ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎለታል እኮ ኢየሱስ። ስለ ኃጢአተኞች ስለ በደለኞች የተሰዋው መስዋዕት ኢየሱስ ነው። የፈሰሰው ደም የክርስቶስ ኢየሱስ ደም ነው። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ነው የተባለለት። አሁን ኃጢአተኞች በደለኞች ሁሉ በክርስቶስ ደግሞ ወደ እግዚአብሔር እንድንቀርብ እሱ ጻድቅ ሆኖ ሳለ ስለ ኃጢአተኞች ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና። ስለምን? ስለ ኃጢአተኞች፣ ስለ በደለኞች፣ ስለ እኔና ስለ አንተ
እኛ በማን ሆነን? በክርስቶስ ሆነን ወደ እግዚአብሔር እንድንቀርብ ስለኛ ኃጢአትና በደል ዋጋ የከፈለው የሞተው ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ጌታ ሲያድነን የሚያድነን ከዘላለም ሞት ነው። ኦኬ። ከእግዚአብሔር ተለይተን ነበር። በኃጢአት ምክንያት በበደል ምክንያት ሞተን ነበረ። በክርስቶስ ኢየሱስ ስናምን ያ ያጣነውን ህይወት ነው የምናገኘው። ሌላ የተለየ ህይወት ጌታ የለውም። የአዳም የሚባል ኃጢአትና በደል ለብቻው፣ እኛ ደግሞ ለብቻው ዋጋ የምንከፍልበት ህይወት የለንም። ኦኬ። በኃጢአት ምክንያት ሰው ሞቷል። ያንን ሞት በክርስቶስ ኢየሱስ በማመን ብቻ ነው ምን የሚያደርገው? ህይወት የሚያገኘው። ክርስትና ይሄ ነው ብራዘር። ከፍሎ አይደለም ጌታ የሞተው። ኤፌሶን ምዕራፍ 2 አንብበው ከ1 ጀምረ። ሙታን ነበራችሁ፣ ከእግዚአብሔር ተለይታችሁ ነበር፣ ለሰይጣን አሰራር ተይዘን እንደነበርን ይናገርና በእግዚአብሔር ጸጋ አማካኝነት ግን ማግኘታችሁ ይላል የዘላለም ህይወትን አገኛችሁ። በጸጋ ድናችኋል ነው የሚለው። የተለየ ድነት የለውም እግዚአብሔር። ኢየሱስ ያልከፈለለት አንተ ደግሞ በሆነ ነገር የምትድንበት ህይወት የለም ብራዘር። እና በጣም መሰረታዊ ሐሳብ ነው አሁን የምናወራው ሐሳብ ማለት ነውና ስለዚህ ወዳጄ በጣም አበረታታለሁ። እግዚአብሔርን ቃል አንብበው። በተለይ ዮሐንስ ወንጌል መልእክት በደንብ ለማየት ሞክር። መልእክቱ ምንድነው የሚለውን ነገር ለመመልከት ሞክር። ኦኬ። የዘላለም ህይወት ነው ያገኘነው ሁላችን። ድነን ነው ክርስትና የሚጀመረው፣ ድነን ነው፣ ጸድቀን በእግዚአብሔር ልጅ በክርስቶስ ኢየሱስ ስናምን ድነናል፣ ጸድቀናል። አለቀ። ክርስትና ይሄ ነው የሚጀመረው፣ ከዚህ ነው ወዳጅ። እና ኃጢአት ስትሰራም ስትበድልም ከእግዚአብሔር ጋር መታረቅ የምትችለው በክርስቶስ ኢየሱስ አማካኝነት ብቻ ነው። ሌላ መታረቂያ እግዚአብሔር የለውም። እሺ እኛ እንግዲህ ብቻ እንደዛ ማመን መቻል ራሱ አንድ እንትን ይጠይቃል። ራሱ አይ ቲንክ ማለት ጥሩ እምነት ነው እንጃ፣ ብቻ ግን ከባድ ነው። አንድ ሰው ኃጢአት እየሰራ ድኛለሁ ብሎ ማመኑ ራሱ የሆነ ችሎታ ይጠይቃል። ራሱ ከእግዚአብሔር ርቆ ምናምን ነገር ቆሞ እግዚአብሔር ከናቀማ አልዳንም። ለምን ዳነ ትለኛለህ? ሰው እምነቱ ብቻ ነው ያለው። ከእግዚአብሔር እኔ እኮ አሁን እኮ ከእግዚአብሔር ርቀሃል ማለት ኃጢአት ሰርተሃል ማለት ከእግዚአብሔር ርቀሃል ማለት ነው። አይ ቃሉን አልሰማህም? የቀደሙ ልጆች ሆይ ኃጢአት እንዳታረጉ ይህንን እጽፍላችኋለሁ እኮ ነው የተባለው። አየህ፣ ግን ማንም ኃጢአት ቢያደርግ ይልና ኃጢአት ላደረገ ሰው ተስፋው ማን ነው? ኢየሱስ ነው ብራዘር። ከኢየሱስ ውጪ ተስፋ የለንም። እሱማ ነው እኮ አይደለም ለአንተ እሱ አይደለም። እሱን እኮ አላመንክም ችግሩ አላመንክም ሮቢ፣ አላመንክም እኮ አንተ አሁን እሱን እኮ አታምንም። እሱን ነው አታምንም። እኔ አምናለሁ። እሺ አሁን ኃጢአትና በደል ስትሰራ የኃጢአት ማስተሰሪያ ኢየሱስ እንደሆነ ታምናለህ? አዎ። አየህ፣ ዌልካም። እያመንክ መጣ ማለት ነው። ኖ ማምነው ግን አይደለም። አንተ ባበታምነው መልክ አይደለም ማምነው። ክርስቶስ ነው ማለት ክርስቶስን መጀመሪያ አምኜ ነው። ምንም ነገር ስላመነ ሰው እኮ ነው። ልጅ ስለሆነ ሰው ነው የምናወራው ብራዘር። የት ነው የምትሮጠው? ኦልሬዲ ልጅ ሆኖ ኃጢአት ለሰራና ለበደለ አይ ቆይ ሮቤ ልጆቼ ሆይ አይደለም የሚለው። ኦልሬዲ እኮ እነኚህ ሰዎች ልጆች ናቸው። በክርስትናው ልጅ ተብለው በቃ እየኖሩ ነው ያሉት። ልጅ ለሆነም እየኖረ ላለም ሰው የኃጢአት ማስተሰሪያው ኢየሱስ ነው እያለ ያለው ዮሐንስ። ግልጽ ነው ብራዘር። ኢየሱስ የሆነ የአንድ ሰሞን ጌጥህ አይደለም፣ የሆነ ሰሞን አይደለም። ኢየሱስ ብራዘር ጌታን ተቀብለ የመጀመሪያ ቀን ብቻ አይደለም ጌታ ያስፈለገ፣ እስከምንሞት ድረስ ከዚህ ዓለም እስከምንለይ ድረስ
ሌላ ተስፋ የለንም። ከዛም በኋላ የሚቀጥለው ተስፋም እሱ ነው። አየህ፣ የአንድ ቀን የሁለት ቀን አይደለም ኢየሱስ አይደለም። ኢየሱስ ያስፈለገን ለአንድ ቀን ለሁለት ቀን አይደለም። ለአንድ ቀን ለሁለት ቀን እኔ ያልኩበት እንትን የለም እኮ። ለምንድን ነው እንደዛ የምትለው? አንተ ነህ እያልክ ነው። እኔ አላልኩም እንደዛ። ክርስቶስ የሚያስፈልገው ሁልጊዜም ነው። ሁልጊዜም ለኃጢአት ማስተሰሪያ ክርስቶስ ያስፈልጋል። ለምን እንደሚያስፈልገው ክርስቶስ የሚያስፈልገን ማንኛውም ድህነት ወይ የኃጢአት ስርየት ለመደረግ የክርስቶስን አምላክነት አምነህ ነው። ከዛ በኋላ ንስሐ የምትገባው። ኦልሬዲ ስለ ዳነ ሰው ነው እያወራን ያለ ማለት በክርስቶስ ኢየሱስ ስላመነ ሰው እኮ ነው እያወራን ያለ ነው። ኦልሬዲ ዳነ ሰው የሚባል ሰው የለም። እሺ ማስረጃ ስጠኝ። ኦልሬዲ ዳነ ሰው የለም የሚባል ማስረጃ ስጠኝ። በኢየሱስ አምናችሁ ኦልሬዲ አልዳናችሁም የሚል ማስረጃ ስጠኝ። አታገኝም ካለ ሁሉም ሰው እግዚአብሔር ድናር ሲለው እንደሚገባ ነው መንግስተ ሰማያት። ማስረጃ ስጠኝ ያልኩ። አሁን ሰው ኢየሱስ ክርስቶስን አምኖ አልዳንም የሚል ማስረጃ ስጠኝ። የዳነ ሰው የሚባል ታሪክ የለም ያልከኝ። ታዲያው ቆይ ኦርቶዶክስ መሆን ታዲያ ምንድን ነው ጥቅሙ? እኔ አሁን የማይገባኝ ነው። ኦርቶዶክስ መሆን ጥቅሙማ መዳንን ነው የምታደርገው። ምንም የምታደርገው ነገር የለም። አሁን እንኳን የዳነ ሰው የለም ማልከኝ፣ አልዳንክም ማለት ነው አንተ። ኦርቶዶክስ መሆን ጥቅሙ ምንም ጥቅም የለውም። በስትክክል ነው የምታስኬደው። ምንም ጥቅም የለውም። ምን ጥቅም አለው እስቲ ንገረኝ። ኦርቶዶክስ መሆኑ ጥቅሙማ የመዳን መንገድ ነው በስትክክል ምንም መዳን አንተ እኮ የዳነ ሰው የለም ማልከኝ። በቃ ምንም የዳነ ሰው የለም ካልከኝ ኦርቶዶክስ በመሆነ በአንተና በሙስሊሙ መካከል ምንም የተለየ ነገር የለም። በአንተና በሙስሊሙ መካከል ምንም የተለየ ነገር የለም። አረ ጭራሽ አንገናኝ። ምን ያለያያችኋል? ምንም አያለያያችሁም እኮ ብራዘር። ከስም በስተቀር በአንተ እምነት መሰረት ምንም ያለያያችሁ ነገር የለም። ክርስቶስ የመዳን መንገድ ነው ብለህ ማመንና ያንን አለመቀበል አይለያየው። የመዳኑ መንገድ እኮ አንተን አላዳነህም ብራዘር። ካልዳንክበት አንተም መድኃኒት አለኝ ማለት አያድንህም። ያም ሙስሊሙም በመድኃኒቱ ባያምንም አልዳናችሁም። ሁለታችሁም አንድ ናችሁ እኮ ምንም ለውጥ የላችሁ ብራዘር። አንተም ለምሳሌ ሮቢ ዛሬ ቢሞት የት እንደሚገባ አያውቅም። አዮ መሐመድም ሲሞት የት እንደሚገባ አያውቅም። በነገራችን ሁለታችሁም እኮ አውቃለሁ የሚሉ ሲሉ የነበሩ ሰዎች ሌላ ሃይማኖት ውስጥ ገብተዋል። እነሱን እንዴት ነው የምታያቸው? ወዳጄ አንተ ጋር ገብተህ ስለ አንተ ዲፌንድ ማድረግ ከቻልክ ነው ስለሌላ ሰው ማውራት የምትችለው። ፈርስት ዲፌንድ ፎር ዩርሰልፍ ብራዘር። አንተ እኮ ሌሎቹ አይደለም አንተ ራስህ ዛሬ ብትሞት የት እንደምትሄድ አታውቅም። እኔ እኮ ዛሬ ብሞት የት እንደምሄድ ማላውቀውማ ካለው ነገር አንፃር እኮ በቃ አታውቅማ ብራዘር። ስለዚህ ምንም ተስፋ የለህም እኮ። ለምሳሌ ሙስሊሙ የት እንደሚሄድ ያውቃል ሲሞት? አያውቅም እኮ። ልክ እንዳንተ እኮ ነው። ኤቲስቱም የት እንደሚሄድ አያውቅም። አየህ፣ ኦርቶዶክስ መሆኑ ምንም ብልጫ የለውም የምንለው ከዚህ የተነሳ። አውቃለሁ ማለት እኮ ታውቃለህ ማለት አይደለም። አውቃለሁ እያልክ ነው አንተ ብራዘር። ልዩነት አለው ማለት አይደለም። ስለማታውቅ ነው እኮ ብራዘር፣ ስለማታውቅ አውቃለሁ አላለም። አንተ ማታውቀውን አውቃለሁ ብለሃል ማለት ያ ለምሳሌ የሚሄድበትን ከሞተ በኋላ የሚሄድበትን አያውቅም እና አላውቅም ብሏል። እኔማ አውቃለሁ ስል እኔ አውቃለሁ። ያ የሚያሳየው የማታውቀውን ነገር አውቃለሁ እንዳልክ ነው እንጂ የተለየ ነገር አይደለም። የማላውቀውን ነገር አይደለም፣ መጽሐፉ ስለሚለኝ ነው። አማኝ ነኝ እኔ። አየሁ፣ ልዩነታችን ነው። ለምሳሌ ከክርስቶስ ኢየሱስ ጎን የተሰቀለው እኛ ደግሞ ተስፋ ነው የምናደርገው። አማኞች አይደላችሁም። አንተ አሁን አማኝ አይደለም። ተስፋ ነው የምናደርገው። አንተ አሁን አማኝ አይደለም። በኢየሱስ ብታምንማ ቃሉ እንደሚናገረው በልጁ የሚያምን የዘላለም ሕይወት አለው ስለሚል ይሄንን ቃል ታምን ነበረ። የዘላለም ሕይወት ያለው ሰው ማለት የዳነ ሰው ማለት ነው። ይሄ እኮ ማለት እምነት ልትለው አትችልም። እምነት አልከው እንጂ ይሄ የድፍረት ነው። እምነት አልከው ቃሉ ነው የሚለው ብራዘር፣ እኔ አይደለሁም። እምነት ማለት
ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው። ቃሉ ምን ይለኛል ነው። ቃሉ ምን አለ? በልጁ የሚያምን የዘላለም ሕይወት አለው ይላል። አንተ ግን ዛሬ ብትሞት የዘላለም ሕይወት እንዳለ አታውቅም። ስለዚህ አማኝ አይደለም። ለዚህ እኮ ነው በአንተና በማያምነው ኢየሱስን በማያምነው በሙስሊሙ መካከል ምንም ልዩነት የለም። ሁለታችሁም ተመሳሳይ ተስፋ ነው ያላችሁ። አንተም ዛሬ ብትሞት ሲኦል እንደምትገባ ታስባለህ፣ ሙስሊሙም ያስባል። ጥሩ፣ ዛሬ ብትሞት የዘላለም ሕይወት አለ እንዴ? እኔ እኮ ተስፋ ነው የማደርገው ነው ያልኩ። የዘላለም ሕይወት አለ ወይ? ቆይ ልንገርህ፣ ተስፋ ግዴታ አንተ የምትጠይቀውን ጥያቄ መመለስ። የዘላለም ሕይወት አለ ወይ ብራዘር? የዘላለም ሕይወትን ተስፋ ነው የማደርገው እኮ። ጥሩ፣ አለህ ወይ ነው ጥያቄው። አለኝ ብለህ ነው ተስፋ የምታደርገው ነው ጥያቄው። የዘላለም ሕይወትን ክርስቶስ ነው የሚወስነው፣ እሱን ተስፋ አደርጋለሁ። አለህ ወይ ነው እኔ አይደለም የሚወስነው እኮ። አታምንም የምልህ እኮ ለሱ ተስፋ ነው የማደርገው። ይሄ እምነት አይደለም፣ ይሄ ሌላ ነው። አይደለም ተስፋ ማድረግ ማለት። ቆይ ብራዘር ላሳያየ። ተስፋ አለኝ። አሁን እኮ ተስፋ አለኝ የምንለው ምን አይነት ተስፋ ነው? በልጁ ስለምናምን የዘላለም ሕይወት አለን ብለን ነው ተስፋ የምናደርገው። አዮ ተስፋ ከሆነማ እኮ አንድ አይነት ነን ማለት ነው። ጥሩ እኮ እሱና እኔ ይሄው ልጠይቅ፣ የዘላለም ሕይወት ሮቢ አለው እኮ ማለት እንዴ? አለው ምንድን ነው? ተስፋ ነው ማድረገው እንዴ? ታዲያ ተስፋ የምታደርገው አለኝ ብለህ እንዴ? ተስፋ የምታደርገው ምን ሆነ ነው? ኖ አለኝማ ከሆነ አለኝ ነው። ተስፋ ማድረግ ይደረግልኛል እንዴ? እሺ ላሳያ፣ ችግር የለም ላሳይ። የእግዚአብሔርን ቃል እንዴት እንደማታምን አሁን ላሳይ የእግዚአብሔርን ቃል እንዴት እንደማታምን ማለት ነው። እንደዚህ ይላል። በደምብ ስማ። የዘላለም ሕይወት እንዳለህ እርግጠኛ ነህ አንተ ወይስ አይደለም? አጭር መልስ። አይደለም ያልሆንከው ለምን እንደሆነ ልንገርህ። ስለማታምን ነው። አሁን ላሳይ። አይደለም ቆይ ላሳይ። አሁን ላሳይ እኮ አልኩህ። ይኸውልህ በእግዚአብሔር ቃል ነው አሁን ማሳይ። ይኸው በነገራችን ላይ ቆይ እሺ፣ አንዴ ቆይ ቃሉን ላንብብና ከዛ ታወራኛለህ። ይኸው እንደዚህ ይላል። ይኸው ልጁ ያለው ሕይወት አለው ነው የሚለው። ማን ያለው? ልጁ ያለው ኢየሱስ አለ በአንተ ሕይወት ውስጥ? አዎ። ኢየሱስ ቢኖር ኖሮ ሕይወት እንዳለህ እርግጠኛ ትሆን ነበር። ሰው ኢየሱስ የለም ማለት ነው። አንዴ ልጨርስልህ። ይኸው የእግዚአብሔር ልጅ የሌለው ሕይወት የለውም ይልና ቀጥሎ በደንብ ስማ። ይኸው የዘላለም ሕይወት እንዳላችሁ ታውቁ ዘንድ እርግጠኛ ነው ዮሐንስ ሲጽፍ በመልእክቱ ምን እንዳለው። ቆይ አዎ አትበል ብራዘር፣ አንተ የለህበትም እንዴ? ምን ሆነ ነው? እሺ አለሁበት አለ ብራዘር። የዘላለም ሕይወት አለ ሮቡ እንዴ? ቅዱስ ዮሐንስ እኮ እያወራ ያለው የዘላለም ሕይወት አለህ ወይ? የዘላለም ሕይወት ለማንኛውም ሰው አለው የሚል ነገር የለውም እዛ ጋር። አለህ ወይ? እኔ ስለማንኛውም ሰው አይደለም ስለ አንተ ነው እያወራሁኝ ያለሁት። አንተ የዘላለም ሕይወት አለ ወይ እኮ? ይኸውልህ እኔ እንዳልኩ ነው። እኔ በነገራችን አንተ የዘላለም ሕይወት አለህ ወይ? የዘላለም ሕይወትን ተስፋ ነው ማለት ነው። አለህ ወይ ነው ጥያቄ። የዘላለም ሕይወትን እኔ አይደለም ወስነው ክርስቶስ ነው። እኔ ማንም አንተ ወሳኝ አላልኩም። አለህ ወይ ነው ያልኩ። የወሰነልህም አለ እኮ። አይ አሁን ላይ አይደለም የሚሰጠኝ እኮ። የለኝም በለኛ ብራዘር። ካልተሰጠ የለኝም አይደለም። በቃ እሺ አለህ የዘላለም ሕይወት ይኸውልህ፣ የዘላለም ሕይወት አለ ወይስ የለህም ነው ጥያቄ። እሺ ምን ይሄ እንደዚህ ይሄን የምትመልሰው አይደለም። አሁን ነው አለ ወይስ የለህም ነው ጥያቄ። አየህ በቃ እንደዚህ የጨነቀህ ለምን እንደሆነ ላሳይ። የዘላለም ሕይወት አለ የሚባል ቆይ አንዴ ሰዓት የለውም። ቆይ ወላሂ ለዚህ እኮ ነው በእርግጠኝነት ማለት ነው ኢየሱስ ክርስቶስን አታምኑትም የምንለው ለዚህ ነው። እናምናለን። አየህ አታምነውም ብራዘር። ኢየሱስን ብታምን ኖሮ በኢየሱስ የሚያምን የዘላለም ሕይወት አለው ይላል ቃሉ። አንተ በኢየሱስ አለማመን ማሳያው ምንድን ነው? እሱ የዘላለም ሕይወት እንዳለህና እንደሌለ ገና አታውቅም።
በዘላለም እርግጠኛ አይደለም። ቆይ ሮቢ አትደረግ። ቆይ አንዴ እያሳየው ስለሆነ ኦኬ። አሁን ፖይንቱ ላሳይ፣ በጣም ሲምፕል እንደሆነ ላሳይ። እሺ እንደ አንድ ኦርቶዶክሳዊ ሮቦ፣ እንደ አንድ ኦርቶዶክሳዊ በማርያም ምልጃ ሮቦ የዘላለም ሕይወት ያገኛል? በማርያም ምልጃ? አዎ። እሺ አሁን ማርያም ታማልዳለች? አዎ። እሺ በማርያም ምልጃ የዘላለም ሕይወት አለክ? አዎ። ምን አይነት ጥያቄ ነው የጠየቀኝ? የዘላለም ሕይወት አለክ? ይህንን ጥያቄ ይኸው ነው። አየሁ። ለዚህ ነው አሁን አዎ ብለን የጨረስከው። አይ አይደለም፣ አንተን አሳስተኸው ነው ጥያቄው ስትሰጥ። ምንም ያሳሳትኩት ነገር የለም ብራዘር። አይ ስተቴን እንትን አትበል፣ አትያዝና የኔን ሐሳብ እንትን በል ወዳጄ። ደግሜ እጠይቅሃለሁ። አዎ ደግመህ ጠይቀኝ። እሺ በማርያም ምልጃ የዘላለም ሕይወት አለ ወይስ የለም? በማርያም ምልጃ የዘላለም ሕይወት ልታገኝ ትችላለህ ወይስ አትችልም ነው ጥያቄው ማለት ነው። አይደል? በማርያም ምልጃ አምናለሁ። አሁን ማርያም ስኔ ትማልደኛለች ብለሃል አይደል? ኦኬ ሶ በማርያም ምልጃ አሁን የዘላለም ሕይወት አለ ወይስ የለም? የዘላለም ሕይወት ላይ አሁን ላይ አይደለም ማገኘው እኮ የዘላለም ሕይወት። ስለዚህ አሁን በማርያም ምልጃ የዘላለም ሕይወት አላገኝም እያልክ ነው የነገርከኝ ያለው? አላገኝም። አሁን ለምን ግራ ትጋባለህ ብራዘር? ኖ ጥያቄውን እንትን እያደረከው ነው። ትክክል። አይ በጣም ሲምፕል ጥያቄ ነው የጠየኩ። አሁን ስህተትህን ላለመድገም እየሞከርክ እየታገልክ ስለሆነ ነው እንጂ ብራዘር። እሺ ችግር የለም። that's the point እኮ። ጥያቄውን ጠይቀኝ። እንደ አንድ ኃጢአተኛና በደለኛ ሰው በማርያም ምልጃ የዘላለም ሕይወት አገኛለሁ ብለህ ታምናለህ ወይስ አታምንም? አምናለሁ። እሺ ማርያም ትማልድልሃለች አይደል? አሁን አማላጅ ናት። ሶ አሁን ብትሞት አንተ በማርያም ምልጃ የዘላለም ሕይወት አለ ወይስ የለም? ታገኛለህ ወይስ አታገኝም? የዘላለም ሕይወት ተስፋ የሚደረግ ነገር ነው። ስትሞት የዘላለም ሕይወት ታገኛለህ ወይስ አታገኝም በማርያም ምልጃ? እንዴት መሰለህ? ቆይ አንድ ነገር የእንትን ማለት በደንብ የኛውን ነገር የሚያጠራልን ነገር ልንገር። በማርያም ምልጃ ዛሬ ብትሞት የዘላለም ሕይወት ታገኛለህ ወይስ አታገኝም ብራዘር? የዘላለም ሕይወት ተስፋ ነው እኮ። ስትሞት የዘላለም ሕይወት ታገኛለህ ወይስ አታገኝም? የዘላለም ሕይወት ስትሞት ታገኛለህ የሚባል ነገር የለም ነው። መቼ ነው የምታገኘው? እሺ የማገኘው አግኝተሃል ስባል ነው። በቃ አለ። መቼ ሲወስንልኝ ነው። እሺ በማርያም ምልጃ እሱን ውሳኔ ታገኛለህ ወይስ አታገኝም? ተስፋ አደርጋለሁ እኮ። ታገኛለህ ወይስ አታገኝም ነው ያልከው ብራዘር። ይኸውልህ አገኛለሁ ብዬ አምናለሁ እኮ። ስለዚህ በማርያም ምልጃ አሁን ብትሞት ታገኛለህ ማለት ነው አይደል? ለምን ግራ ትጋባለህ ብራዘር? አንድ ነገር ሁኔታው እኔ ስላመንኩ ብቻ ሊሆን ላይሆን ይችላል። አልገባኝም ማለት በጣም ግራ መጋባት ውስጥ ነው እኮ ያለው ወዳጄ። እኔ ምንም ግራ መጋባት ያልተረዳኝ። ከዚህ በላይ ግራ መጋባት የለም። ባይዘው በሃይማኖት ከዚህ በላይ ግራ መጋባት የለም። ይኸውልህ ላሳይ። በጣም ሲምፕል የሆነውን ነገር ላሳይ። ይኸውልህ አንድ ሰው በኦርቶዶክስ ውስጥ በጻድቃንና በቅዱሳን አማካኝነት ኃጢአት ቢኖርበት ይድናል ወይስ አይድንም? ይድናል። ኦኬ ይድናል በቅዱሳን አማካኝነት። አንድ ሰው በክርስቶስ ኢየሱስ አማካኝነት አንድ ኦርቶዶክሳዊ ኃጢአተኛና በደለኛ ሰው ኢየሱስን በማመኑ ይድናል ወይስ አይድንም? ይድናል። እርግጠኛ ነህ? አዎ። ኃጢአት አለብህ፣ በደል አለብህ። አሁን በክርስቶስ ኢየሱስ በማመን ትድናለህ ወይስ አትድንም?
ማለት አሁን ማለት እንዴ አሁን ነው? ምን ጥያቄ አለው? አሁን ትድናለህ ወይስ አትድንም? ማለት ትድናለህ ስትል ዘላለማዊ ድህነት ነው እንዴ? ስለ ስጋ ድህነት እኮ አይደለም የምናወራው ወዳጅ። ደግሜ ልጠይቅህ ቅድሙን ጥያቄ። እሺ ጠይቀኝ። እያወራን ያለው ስለ ዘላለም ሕይወት ነው። ብራዘር ግራ አትጋባ ወዳጄ። ይኸውልህ ኢየሱስ ላይ ያላችሁ እምነት ሙሉ ስላልሆነ ነው። ባይዘዌ ሳታውቀው ኢሚዲየትሊ የምትመልሰው ስለ ኢየሱስ ሳይሆን ስለ ቅዱሳንና ስለ ጻድቃን ስትጠየቅ ነው። ለምን? እዛ ቤት የተነገራችሁ የተሞላችሁት በክርስቶስ ኢየሱስ ላይ ያለን የእምነት ተስፋ ሳይሆን በጻድቃንና በቅዱሳን ላይ ያለ ስለሆነ እኮ ነው። አይደለም? እሺ ችግር የለም። እኔ ይሄው አሁን ፕሩፍ አደርግልሃለሁ። ችግር እየነገርኩ ነው። ፕሩፍ ማደርግልህ እየነገርኩ ማለት ነው። ያው ሬዲዮን ጥያቄን በጣም በማስተዋል ሰማሽ። አንድ ኦርቶዶክሳዊ ኃጢአት በደል ኖሮበት ሲኦል ቢገባ እንኳን በቅዱሳን ይድናል ወይስ አይድንም? ሊድን ይችላል። ሊድን ይችላል ላይድን ማለት ይችላል። ምን ማለት ነው? ሊድንም አይድንም ይችላል ማለት እንደዚህ የሚባል ነገር አለ? ግራ አትጋባ። ምሳሌ አንድ ነገር ምሳሌ አያስፈልገውም ብራዘር፣ ምሳሌ አያስፈልገውም። አቋምህን የጠየቅኩህ ነው። ያው ማስረጃም አልጠየቅኩም። አቋምህን የጠየቅኩህ ይድናል አለቅ። አየው እንዳትረሳ፣ ይድናል ያልከኝ። እሺ አንድ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ብቻ አዎ ይድናል ወይስ አይድንም? ኢየሱስን ክርስቶስን በማመኑ ብቻ የሚያምነው ምንድን ነው? ያድነኛል ብሎ በማመኑ ነው? ከኃጢአቱ ያድነኛል ብሎ በማመኑ ነው? ኢየሱስ ክርስቶስን በማመኑ ብቻ ይድናል ወይስ አይድንም? በጣም ሲምፕል ጥያቄ ነው የጠየኩ። አላወሳሰብኩትም። ልክ ቅዱሳን እንደጠየኩ ነው የጠየኩ። አይድንም። ለዚህ ነው ኢየሱስን አታምኑም የምንለው። ስለሰማው ማለት ነው። አዮ ያልከውን ላስታውስህ። ኃጢአተኛና በደለኛ ሰው በጻድቃን በቅዱሳን ከሲኦል ይድናል። ሲኦል እንኳን ገብቶ ቆይ አንዴ ብራዘር ያልከውን ስለሰማነ ማለት ነው። ማለት 10 እየቀያየርክ አቋምን መቀጠል ስለማንችል ካልቀየርክ እሱን ነው እያወራኝ ያለሁት። አየህ ኦርቶዶክስ ውስጥ የተሰበከ የተነገረ ኢየሱስ የለም። የሚያድን ለሰዎች ተስፋ የሆነ ኢየሱስ የለም። ዳኒ አደምድማ ሚውት አድርግ አስደምድም እኮ በእሱም ብቻ ከተተናል አድርግ ብራዘር። ተራ ሲደርስ አንተም ታወራለህ። ኢየሱስ አልተሰበከም የምንለው በምክንያት ነው። ወንጌል ለኦርቶዶክሳውያን የምንለው በምክንያት ነው። ለምን? ቅዱሳንን በምታምንበት ሌቭል እንኳን ኢየሱስን አታምንም። አየህ አንድ ኃጢአተኛና በደለኛ ሰው እየተናገርከው ነገር it's your thought brother it's not mine እንትን ለማድረግ ሞክራል። ምንም አላረኩት። ምንም ያረኩት ነገር የለም። የራስህ ንግግር ነው ብራዘር። ይኸውልህ አይደለም እኔ ተናገርኩትን ልናገር። ደግሜ ጠይቀሃለሁ አልኩ እኮ ጊዜ እየሰጠው እንድታስብ ራሱ እያደረኩ ነው የምጠይቅ። ጥያቄ ጠየቅኩኝ፣ አንተ ጥያቄ ጠየቅ፣ እኔ መለስኩልህ። ግን አንተ እኮ ይሄው ደግሜ ልጠይቅህ፣ ይሄው ረጋ ብዬ ጠየቅካለሁ። ለሆነ አስተሳሰብ ይደግፍልኛል ብለህ ያሰብከውን ነገር ነው። ግን እምነትህን እንድትነግረን ነው። እምነትህን ነው እያወቅን ያለ ነው እኮ። ሮቦ አትደረብ ብራዘር። ደግሜ ልጠይቅህ። ይሄ እምነቴ አይደለም ካልከኝ ደግሜ ልጠይቅህ፣ ችግር የለበትም። ጥያቄውን ሳይሆን የምትጠይቀኝ አንተ እንትኑን በለው የሐሳብህን። በቃ እኮ አሁን ለአንተ ጸዋሪተ አትደበቅ። እንዳያወርዱ ከፈለክ አትደበቅ፣ ተመለስ።
ቴንክ ዩ። እሺ ይኸው ተሳስቼ ነው ካልክ እድል ሰጥሃለሁ። ቅድም ያልከንና የመለስከው ግን አልተሳሳትክም አይደል? አልተሳሳትኩም፣ ግን አንተ የተወሰድክበት ነገር ቆይ አንዴ አልተሳሳትኩም አልከን። በቃ አልተሳሳትክም እኮ ይኸው ይኸው እድል ልስጥህ። ሰው በእግዚአብሔር ልጅ በክርስቶስ ኢየሱስ ሳያምን በጻድቃንና በቅዱሳን የዘላለም ሕይወት የሚያገኝበት ተስፋ መጽሐፍ ቅዱስ ውስጥ ካለ አሳየን። የለም፣ እኔ እንደዛ የሚባል ነገር አላወራሁም። እሺ ጥሩ። እንዴ ሰው ኃጢአተኛ በደለኛ ሆኖ ከሲኦል በቅዱሳን ይድናል ብለኸኛል አላልከኝም? ኃጢአተኛና በደለኛ ሆኖ በቅዱሳን ይድናል ማለት እሺ፣ ኃጢአተኛና ከሲኦል ማለት ነው። ከሲኦል ሊድን ይችላል። እሺ ማስረጃ እስቲ። ማስረጃ የዛ ልጅ ታሪክ ከሀብታሙ ቤት በረንዳ ቆስሎ ምናምን ነገር ያለው እና ሲኦል ገብቶ የዳነ ሰው የለም እዛ ጋር። ባይደንም በቃ የዳነ ሰው የለም። እኔ የዳነ ሰው አሳየን ያልኩ ባይደንም አይባልም። ኖ ዲድንም ከሞን ብራዘር እንዴ ላይደንም ይችላል። የዳነ ሰው አሳየን ያልኩ ብራዘር። ካልዳነማ ቅዱሳን ሊረዱት እንደሚችሉ ነው። አልዳነም የረዳው የለም። የሚረዳበትን ቦታ እንደዛ የሚድንበትን ቦታ ማስረጃ አስተኝ ነው። ምላሽ ሰጥቶታል። ስለዚህ አልሰጠውም። አልዳነም። ምላሽ ሰጥቶታል። አልዳነም ግን ምላሽ ሰጥቶታል። በቃ እኔ አሁን የዳነበትን ቦታ አሳየን ያልኩ ምንም የሰጠው ምላሽ የለም። ምላሽ ሰጥቶታል። አሳየኛ ብራዘር። የዳነበት ቦታ ካለው ለጠየቀው ጥያቄ የሰጠው ምላሽ የዳነበት ቦታ ካለ አሳየን። የለም። ለምን ራስን ትሸውዳል? ያ ሰው አይደለም ሁሉም እኮ ነገር አንድ ሰው እኮ በቃ ይድናል ብለኸኛል። ማስረጃ ስጠኝ ያልኩ እግዚአብሔር ቃል። ካልዳነ ያልዳነውን ሰው እያሳየኝ ይድናል ብለህ አትገምት። ክርስትና የግምት ህይወት አይደለም ብራዘር። እሺ ችግር የለም። አንድ ኃጢአተኛ እንድታዩ ያክል ነው። አሁን ለእኔ መልስ አይደለም፣ መልስ እንደሌለ አውቃለሁ፣ ግን እንድታዩ ያክል ነው። አንድ ኃጢአት ቆይ አንዴ ታገሰኝ። አንድ ኃጢአተኛና በደለኛ ሰው ሲኦል ቢገባ በክርስቶስ ኢየሱስ ይድናል? አንድ ኃጢአተኛና በደለኛ ሰው በክርስቶስ ኢየሱስ ይድናል? አንድ ኃጢአተኛና በደለኛ ሰው በክርስቶስ ታንሰር ፎር ሚ በቃ እንድታዩ ያክል ነው። አሁን እኔ ከአንተ አሁን መልስ አልፈልግም ብራዘር፣ በቃ መልስ አልፈልግም። ኢየሱስን ግን እናምነዋለን የምትለው ምን ያህል እንደሆነ እንድታዩ ያክል ነው፣ ለአንተና ለሚሰማን ሰው። ወዳጄ አታምኑትም ይህንን ጌታ ኢየሱስን። ኦርቶዶክሳውያን በአብዛኛው ኦርቶዶክሳውያን በቤተ ክርስቲያኒቱ አቋም ደረጃ ነው የማወራ። የሚታመን ኢየሱስ የለም። ከንግግር ያለፈ የሚታመን ኢየሱስ የለም። የሚታመን ኢየሱስ ነው ያለው። የለም ብራዘር። ይኸው በቃ ይኸው ማሳያው ይሄ ነው ወዳጄ። ይኸው አሁን ያንተ መልስ እናንተ በሁለት ሰዎች መካከል ነው የምናወራው። አሁን በመሀላችን አለመረዳዳትም ሊኖር ይችላል። ችግር የለም። ይኸው አሁን ወዳጄ አሁን በቃ ሚዩት አድርግና ደግሞ አሁን ጸዋረተህ ደግሞ ሲያወራ ትሰማዋል። በቃ ሚዩት አድርግና አንተ ይሄን አሁን ያወራነውን አሰላስለው። ማን ነው ያድናል ያልኩት፣ ማን ነው አያድንም ብዬ የመለስኩት ምናምን ብለህ ከራስህ ጋር ሪፍሌክት አድርግ እንድታየው ያክል። በቃ የተነገረ ወንጌል ተስፋ ምን ያህል ባዶ እንደሆነ እንድታየው ያክል ነው። ዛትስ ማይ ቻሌንጅ ብራዘር። መልስ እንዳለ መልስ ይኖርሃል ብዬ አይደለም፣ የምጠቅሰውም ጥቅስ የለም። ኦኬ እንድታየው ያክል ነው። ሶ ሚዩት አድርገው አድምጥ። ከዛ ሐሳብ ካለ ደግሞ እንቀጥላለን።